ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን ያካሄደ ሲሆን የምክር ቤት አባላትም የተለያዩ ጥያቄዎችን አንስተው ጠቅላይ ሚኒስትር ዶክተር አብይ አህመድም ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? ክቡር ጠቅላይ ሚኒስትር፣ በ2018 ግማሽ ዓመት አጠቃላይ የኢኮኖሚ እንቅስቃሴያችን በዋና ዋና የማክሮ ኢኮኖሚ አመላካቾች አንጻር በምን ደረጃ ላይ ይገኛል? እንዲሁም የኑሮ ውድነትን ለማቃለል እየተሰሩ ያሉ ስራዎችና የቀጣይ መፍትሄ አቅጣጫዎች ላይ ተጨማሪ ማብራሪያ ቢሰጡበት። ምርጫው ሰላማዊ፣ ፍትሃዊና ተአማኒ እንዲሁም ዲሞክራሲያዊ ሆኖ እንዲጠናቀቅ የመንግስት ቁርጠኝነት ምን ይመስላል? ምን ዝግጅት እየተደረገ ይገኛል? በተለይ ዘላቂ ሰላምን ከማጽናትና የዲሞክራሲ ምህዳሩን ለፖለቲካ ፓርቲዎች ምቹ ከማድረግ አንጻር ጠቅላይ ሚኒስትር አብይ አህመድ የኢኮኖሚ ጉዳዮችን በሚመለከት ከምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ የኢትዮጵያ ኢኮኖሚክ ሪፎርም ከያዛቸው ዋነኛ ዓላማዎች መካከል አንደኛው የማክሮ ኢኮኖሚ ስብራትን ማረጋጋት ነው ብለዋል። ሁለተኛው የኢኮኖሚ አቅጣጫዎችን ከግብርና መር ወደ ብዝሃ ዘርፍና ብዝሃ ተዋናይ በማሸጋገር ጥራት ያለው እድገት ማስመዝገብ ስለመሆኑ አንስተዋል። የውጭ ንግድ አፈጻጸም ምን በተመለከተ ባለፉት 6 ወራት ከሸቀጦች ወጪ ንግድ 5.1 ቢሊዮን ዶላር ገቢ ማግኘት ተችሏል ብለዋል። ይህም ከእቅዱ አንጻር የ120 በመቶ አፈጻጸም እንደሚያሳይ ነው የገለጹት። ጠቅላይ ሚኒስትሩ ከአገልግሎት ወጪ ንግድም 4.5 ቢሊዮን ዶላር እንዲሁም ከሐዋላ 4.6 ቢሊዮን ዶላር ገቢ ተገኝቷል ብለዋል። በ6 ወራት ውስጥ 2.3 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት በመሳብ የተሳካ የማክሮ ኢኮኖሚ ስራ ስለመከናወኑ ነው ያነሱት። ጠቅላይ ሚኒስትር አብይ የዋጋ ግሽበትን በሚመለከት መንግስት የኑሮ ውድነትን ለማረጋጋት የተለያዩ ተግባራት ስለማከናወኑ ገልጸዋል። በድጎማ በግብይት ሰንሰለት መብራት፣ ውሃና ነዳጅ ባለው ዋጋ በአጠቃላይ የተሰሩ ስራዎች ተሰናስለው ኢትዮጵያ ለመጀመሪያ ጊዜ 9.7 ወይም ወደ ነጠላ አሃዝ ማውረድ ስለመቻሉ ነው ያነሱት። ጠቅላይ ሚኒስትሩ መንግስት በዘንድሮው የበጀት ዓመት በግብርናው ዘርፍ 7.3 በመቶ እድገት ለማስመዝገብ አቅዶ ወደ ሥራ መግባቱንም አንስተዋል። በአጠቃላይ 1.3 ቢሊዮን ኩንታል ምርት ለመሰብሰብ ታቅዶ እንደነበር በማስታወስ ባለፉት 6 ወራት ብቻ 999 ሚሊዮን ኩንታል ምርት መሰብሰብ መቻሉን አንስተዋል። ይህም ከዓመቱ ዕቅድ 78 በመቶውን ያሳካ ስለመሆኑ ነው የገለጹት። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት። 2010 አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። ከሁሉ በላይ ደግሞ በግለሰብ አርሶ አደሮች ስራ ላይ የሚውል ፓምፕ 2010 ኢትዮጵያ 6000 ገደማ ፓምፖች ነበራት። ዛሬ ኢትዮጵያ ውስጥ 280 ሺህ ፓምፕ አለ። ከ6000 280 ሺህ ፓምፕ ምን ሊያመጣ እንደሚችል በቤተሰብ ደረጃ እናንተ ገምቱት።
ከቱሪዝም ጋር በተያያዘም ባለፉት ዓመታት በገበታ ለሀገርና ለትውልድ በኮሪደር ልማትና በሌሎች ዘርፎች በተሰሩ የልማት ስራዎች የቱሪዝም መዳረሻ ስፍራዎች ቁጥር ማደጉን ተናግረዋል። እነዚህ የቱሪዝም ማስፋፊያ ስራዎች የውጭና የሀገር ውስጥ ጎብኚዎችን ቁጥር በከፍተኛ ደረጃ ማሳደጋቸውን አንስተዋል። መቼም በዘንድሮ ገና፣ እሬቻ፣ መስቀል፣ ጥምቀት ያላየነው አይነት ሰው ያለ አይመስለኝም። በርከት ያለ ዲያስፖራ፣ በርከት ያለ ውጭ ዜጋን ጨምሮ የቱሪስት ፍሰቱ ጨምሯል። ሳሚት ኢንተርናሽናል ሰሚቶች የዚህ 6 ወር ከሞላ ጎደል አምና ዓመቱ ሙሉ ካደረግነው ጋር ይቀራረባል። ኦልሞስት በየሳምንቱ ኢንተርናሽናል ሰሚት አለ ኢትዮጵያ ውስጥ። ይሄ ሲደመር በሴክተሮች ያመጣናቸው ውጤቶች በማክሮ ከተገኘው ውጤት ጋር ተተናስሎ በዚህ ዓመት 10.2% እድገት እናመጣለን። ጠቅላይ ሚኒስትር አብይ አህመድ ስለ ግዙፍ ፕሮጀክቶች አፈጻጸም በሰጡት ማብራሪያ ታላቁ የኢትዮጵያ ህዳሴ ግድብን ካለ አንድ ብር እርዳታና ብድር ያሳካ መንግስትና ህዝብ ፕሮጀክት ሊሰራ አይችልም ማለት ተገቢ እንዳልሆነ አንስተዋል። ለዚህም ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ አንድም ብር እርዳታ አንድም ብር ብድር ሳትወስድ በጀግኖች ኢትዮጵያውያን ቁርጠኝነትና አቋም ተገንብቶ መጠናቀቁንም አመልክተዋል። ህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አለች ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለነው። የኢትዮጵያ መንግስትና ህዝብ ቀይ ባህርን ለመጠቀም ሰው ልግደል አላለም ያሉት ጠቅላይ ሚኒስትሩ በውይይትና በስምምነት እንዲሁም በገበያ ህግ በድርድር ጉዳዩን እንፍታው ነው ያልነው በማለት አብራርተዋል። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። ጠቅላይ ሚኒስትሩ ምርጫን አስመልክቶ በሰጡት ማብራሪያ መንግስት ምርጫው ሰላማዊ፣ ፍትሃዊ፣ አካታች እንዲሁም ከባለፈው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክሮ እየሰራ ስለመሆኑ ነው የገለጹት። ፓርላማው ብዝሃ ድምፅ ሊኖረው ይገባል ያሉት ጠቅላይ ሚኒስትሩ ምርጫው ምክር ቤቱ ልዩ ድምፆች የሚሰሙበት አውድ ይፈጠራል ብለው እንደሚያምኑም ነው ያነሱት። ምርጫ ድምፅ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊየን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራል። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው።
ጠቅላይ ሚኒስትር አብይ አህመድ አካታች ሀገራዊ ምክክርን በሚመለከት በሰጡት ማብራሪያ ኢትዮጵያውያን ለዘመናት ጦርነትን ሰርተው የአሁኑ ትውልድ ደግሞ በውይይት ሀገርን መስራት መገንባት አለበት ብለዋል። ከዚህ አኳያ ሀገራዊ ምክክር ኮሚሽኑ አጀንዳዎችን ለይቷል፣ የተሻለ ስራም ሲያከናውን ቆይቷል ሲሉም ገልጸዋል። በቀጣይም በርካቶችን ባካተተ መልኩ አጀንዳዎቹ ላይ ጥልቅ ውይይት በማድረግ ሀሳቦችን እንደሚያቀርብ ይጠበቃል ነው ያሉት።